አባ አርሳኒዮስ የተባለ ሰው እጅግ በተመስጦ ላይ በነበረ ሰዓት አንድ ነገር ይመለከታል። አሁን የምነግራችሁ ታሪክ ሁላችንንም በመንፈሳዊ ህይወታችን በአገልግሎት ህይወታችን ውስጥ በደንብ ሊያንጸን ሊቀይረን የሚችል ታሪክ። አባ አርሳኒዮስ የሆነ ሰው በጣሳ ከባህር ውሃ እየቀዘፈ በእንስራ ውስጥ ሲከታያል። ነገር ግን እንስራው ከስር ቀዳዳ ነበር፣ በቀዳዳው በኩል ይፈሳል። ሰውየውን ትኩር ብሎ ሲመለከተው ያ እንስራ ቀዳዳ እንዳለው ተመልክቷል። እና አባ አርሳኒዮስ ይሄ ሰውዬ ጤነኛ አይደለም እንዴ? ቀዳዳ ባለበት እንስራ ውስጥ እንዴት ውሃ ዝም ብሎ ይጨምራል ብሎ ተገረመ። በዚህን ሰዓት ነው የእግዚአብሔር ብርሃናዊ መልአክ ተገለጠለትና አርሳኒዮስ ሆይ ይሄ ደንቀሃል፣ ከዚህ የሚበስል አሳይ ብሎ ወደ ሌላ ሰዎች ዘንድ ወሰደ። ሁለተኛው ሰውዬ እንጨት ይፈልጣል። እንጨት እየፈለጠ በልጡ ካሰረ በኋላ እንጨቱን ሊሸከም ሲል ይከብደዋል። መልሶ እንጨቱን ያወርድና ሌላ እንጨት እየፈለጠ አሁንም በሸክሙ ላይ ሌላ ሸክም ይጨምራል። ይህ ሰውዬ ጤነኛ አይደለም እንዴ? ሰው እንጨት ተሸክሞ ሲከብደው ይቀንሳል እንጂ ይጨምራል ብሎ አባ አርሳኒዮስ ተደነቀ። ኧረ ቆይ ደግሞ ሌላም ከዚህ የሚበስል አሳይ ብሎ ወደ ሌላ ሰው ወሰደው። ሁለት ሰዎች ናቸው፣ ግንድ ተሸክመዋል። ሰው ግንድ ሲሸከም ከፊትና ከኋላ ሆኖ እንደዚህ ይሸከማል። እነዚህ ሰዎች ግን ሁለቱም እንደ ተጠመደ በሬ ከፊት ለፊት ሆነው ግንዱን ይዘውታል እና የሆነ ቦታ እንደሚያደርሱት ሁሉ ይሽቀዳደማሉ፣ ይሮጣሉ። ልክ ቦታው ላይ ሲደርሱ በጣም ጠባብ በር ባለው ቤት ውስጥ ለመግባት ሲሽቀዳደሙ የሁለቱ ስፋት ከበሩ ስፋት ስለተለቀ በበር ውስጥ መግባት አልቻሉም። አንዱ አንዱን አያስቀድምም እንዴ? ምን ሆነዋል ብሎ አባ አርሳኒዮስ ተደነቀ። አርሳኒዮስ ሆይ የዚህን ትርጓሜ በትክክል ልንገርህ አለው ብርሃናዊ መልአክ። እሺ የእግዚአብሔር መልአክ ንገረኝ አለ አርሳኒዮስ። ይኸውልህ መጀመሪያ ያየኸው ውሃ በእንስራ ውስጥ የሚጨምረው ሰው ፍቅር የሌለው ክርስቲያንን ይመስላል። ጸሎትን፣ ጾምን፣ ስግደትን፣ ምግባራትን በሙሉ በሱ ውስጥ ይጨምራል። ግን ፍቅር ስለሌለው ሁሉም ነገር ባዶ ይሆንበታል። ተወዳጆች ፍቅር በማጣታችን ምክንያት ሁሉም ነገር በዜሮ ተባስቶብናል። ቅዱስ ጳውሎስ እንደዚህ ይላል፣ በሰውና በመላእክት ቋንቋ ብናገር የሰው ጥበብ፣ ዕውቀት፣ በዓለም ታሪክ ያለ ጥበብና ዕውቀት በሙሉ ቢኖረኝ መላእክት የሚናገሩትን ቋንቋ በክንፋቸው ላይ የተጻፈው የእግዚአብሔር ስም እንዴት እንደሚኖሩ አኗኗራቸውን ሁሉ ባውቅ ፍቅር ከሌለኝ እንደሚመታ ከበሮ እንደሚንሸዋሸው ጽናጽል ነኝ ይላል። ከበሮና ጽናጽል ከቤተ መቅደስ አታጧቸው። ሁሉ ጊዜ ጉባኤ ለመሳተፍ ወደ ቤተ ክርስቲያን ስንሄድ የምንቀመጥባቸው ወንበሮች ከኛ የበለጠ በጽናት ቤተ ክርስቲያን ውስጥ ይቆያሉ። ፍቅር የሌለው ሰው ልክ እንደነዚህ ነው። ልክ እንደ ቤተ ክርስቲያን ንዋያተ ቅድሳት በቤተ ክርስቲያን ውስጥ ተተክሎ ቢውል ቢያድር እንኳን በእርግጠኝነት መንግስተ ሰማያትን አይወርስም። ከበሮ፣ ጽናጽል፣ ወንበር በቤተ ክርስቲያን የሚቀደስባቸው የቅዳሴ ማገልገያ ንዋያተ ቅድሳት በሙሉ እነዚህ መንግስተ ሰማያት እንደማይወርሱት ይህም ሰው መንግስተ ሰማያትን አይወርስም። ቅዱስ ጳውሎስ ቀጥሎ ደግሞ እንደዚህ ይላል፣ ተራሮችን እንኳን እስካፈርስ ድረስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ ይላል። አስቡት፣ ያን ተራራ ተነስተ ወደዚህ ሂድ፣ ይሄኛውን ወደዛ ሂድ እስከማለት ድረስ እምነት ቢኖረን፣ ድውያንም ብንፈውስ፣ ሙት ብናስነሳ። ሙት ማስነሳት የክርስቶስ የመሆናችን ምልክት አይደለም። ጌታ እንደዚህ ስላለ እርስ በእርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ሰዎች በዚህ ያውቋችኋል። የክርስቶስ እንኳን መሆናችን የሚታወቀው ተአምር ስላደረግን አይደለም፣ ስለተፋቀርን። ደግሞ እንደዚህ ያለ ቅዱስ ጳውሎስ ስጋዬን ለእሳት አሳልፌ ብሰጥ፣ ገንዘቤን በሙሉ ለምጽዋት ብሰጥ ፍቅር ከሌለኝ ምንም አይጠቅመኝም። አስቡት፣ ያለንን ሁሉ ሰጥተን ምንም እንደሌለው የምንቆጠርበት፣ በቃ ሁሉ ነገራችን በዜሮ የሚባዛበት በጣም አሳዛኝ ህይወት ፍቅር ማጣት እና ፍቅር ሊኖረን ያስፈልጋል።
የሁለተኛውን ትርጉም እንዲህ ብሎ መልአኩ ነገር። ሁለተኛው ሰውዬ እንጨት እየፈለጠ ይጨምራል። በልጡ ካሰረ በኋላ ተሸክሞ መልሶ ሲከብደው ይጨምራል። ይሄ ሰው ቆይ ነገ የሚልን ክርስቲያን ይመስላል አለ። ብዙ ጊዜ ለምን ንስሐ አትገቡ? ቆይ ነገ ቀጣይ ሰኞ እገባለሁ፣ ሰኞ ይምጣና ጾም እጀምራለሁ፣ ከሰኞ ጀምሮ ጸበል እጠመቃለሁ። አቤት ስንት ሰኞችን አሳለፍ። እንደ ቀልድ 2018 የሆነ መንፈሳዊ ነገር እንሰራለን ብለን አቅደን ያው ሐምሌ ወር ይገባል እና ሁል ጊዜ እንዳቀድን ሁሌ ነገ እንዳለ እና ይህ ሰው እንጨት ሲከብድበት ጭራሽ ሌላ እንጨት ይጨምራል። እኛም ቆይ ነገ ንስሐ እንገባለን፣ ቆይ ነገ ስጋውን ደሙን እንቀበላለን፣ ቆይ ነገ እናስቀድሳለን እያለን ቶሎ እንዳንነጻ ሸክማችንን እንዳናቀል ሌላ ሸክም እንጨምራለን። አንድ ቀን በጨመርን ቁጥር ብዙ ኃጢአት በእኛ ላይ እንደምንጨምር ማሰብ ይገባናል። ስለዚህ ነገ የምንለው ጊዜ ሊኖረን አይገባም። በእውነትም በዓመት ውስጥ 2 ቀናት የሉንም። አንዱ ነገ ነው፣ አንዱ ትላንትና ነው። ትላንት የኛ ሆኖ አልፏል፣ አናገኘው። ነገ የምንኖርበት አንኖርበት እርግጠኛ አይደለም። የኛ ትክክለኛ የመዳን ሰዓታችን አሁን መሆኑን ልናውቅ ያስፈልጋል። ሶስተኛውና የመጨረሻውን ትርጉም እንዲህ ብሎ ነገር። ሶስተኞቹ ሰዎች ተሽቀዳድመው የሆነ ግንድ ይዘዋል። ይሄን ግንድ ከሆነ ቦታ ሊያደርሱ ይሽቀዳደማሉ። ስለዚህ ስለሚሽቀዳደሙ አያደርሱትም። እነዚህ በቤተ ክርስቲያን የሚያገለግሉ የሰነፍ አገልጋዮች ምሳሌ ናቸው አሉ። ተባብረው ግንዱን እንዳይዙ እኔ ሊያዝ ሲባባሉ ግንዱንም በስነ ስርዓት አልያዙትም፣ ከሚፈለግበት ቦታም አላደረሱትም። በአገልግሎት ሁሉ ጊዜ የኔ ሐሳብ ብቻ ይደመጥ፣ እኔ ልቅደም ማለታችን እንዴት ዋጋ ቢስ እንደሆነ ከዚህ ታሪክ እንማራለን። እግዚአብሔር በእውነት ፍቅርን ዛሬ ማለትንና ሰውን ማስቀደምን በእኛ ውስጥ ያኑረው።